ጤና ይስጥልኝ ውድ የጤና 360 ቤተሰቦቻችን እንደምን አላችሁ? ዛሬ ይዘንላችሁ የቀረብነው ርዕስ ምናልባትም በህይወታችሁ ውስጥ ካያችኋቸው የጤና መረጃዎች ሁሉ እጅግ አስፈላጊ ሊሆን ይችላል። ሁላችንም በየቀኑ የምንመገበው በጥፍጥነቱ የምናውቀው ነገር ግን በሳይንሳዊ ዓለም ነጩ መርዝ ተብሎ የሚጠራው ስኳር በሰውነታችን ላይ ያደረሰ ስላለው ድብቅ ጥፋትና እናንተ ይህንን ስኳር ለ7 ቀናት ብቻ እንኳን ብታቆሙት በሰውነታችሁ ላይ ስለሚፈጠሩ ተአምራዊ ለውጦች እናወራለን። ብዙዎቻችን ስኳር ሲባል በሻይ ወይም በቡና ውስጥ የምንጨምረው ብቻ ይመስለናል። ነገር ግን እውነታው እጅግ የሰፋ ነው። በምንበላው ዳቦ፣ በምንጠጣው ለስላሳ መጠጦች፣ በታሸጉ ምግቦችና በምንወዳቸው መክሰሶች ውስጥ ያለ ድብቅ ስኳር ዋነኛው የጤና ጠንቅ ነው። ይህ ቪዲዮ ዝም ብሎ መረጃ ብቻ ሳይሆን ወደ አዲስ የጤናማ ማንነት ለመሸጋገር የምታደርጉት የ7 ቀን ጉዞ መመሪያ እንዲሆንላችሁ አድርገን ያዘጋጀ ነው። እስከ መጨረሻው አብራችሁን ቆዩ። ምክንያቱም በዚህ ቪዲዮ መጨረሻ ላይ ይህንን ጉዞ ስትጀምሩ ሊያጋጥሟችሁ የሚችሉ ፈተናዎችን እንዴት እንደምታልፉና ምን መመገብ እንዳለባችሁ ወርቃማ ምክሮችን የያዘ ቪዲዮ ነው። ወደ ዝርዝሩ ከመግባታችን በፊት ስኳር ለምን ይጎዳናል የሚለውን በዝርዝር ማየት አለብን። ስኳር ወደ ሰውነታችን ሲገባ የደም ስኳር መጠናችንን ወይም ብለድ ግሉኮስን በከፍተኛ ሁኔታ ከፍ ያደርገዋል። ይህንንም ተከትሎ ኢንሱሊን የተባለው ሆርሞን በከፍተኛ ሁኔታ ይረጫል። ኢንሱሊን ስራው ስኳርን ወደ ሴሎች ማስገባት ቢሆንም በብዛት በሚመረትበት ጊዜ ግን ሰውነታችን ስብን እንዳያቃጥልና ይልቁንም በሆድና በጉበት አካባቢ እንዲከማች ያደርጋል። ይህ ሂደት ደግሞ ለከፍተኛ ድካም፣ ለሆድ መነፋት፣ ለልብ ህመምና ለስኳር በሽታ ዋነኛ መንስኤ ነው። ለዚህ ነው ዛሬ ይህንን ቪዲዮ ይዘንላችሁ የቀረብ ነው። ስኳርን ማቆም ማለት ዝም ብሎ መራብ ሳይሆን ሰውነታችን ከዚህ የኢንሱሊን መረበሽ ነፃ ማውጣትና ወደ ተፈጥሯዊ የጤና ሂደቱ መመለስ ማለት ነው። ስኳርን ስታቆሙ ሰውነታችሁ ሜታቦሊክ ስዊቺንግ ወይም ደግሞ ከስኳር ቃጠሎ ወደ ስብ ቃጠሎ የመሸጋገር አስገራሚ ሂደት ይጀምራል። ጉዞውን ስትጀምሩ የመጀመሪያዎቹ 2 ቀናት እጅግ ፈታኝ ሊሆኑ እንደሚችሉ ልነግራችሁ እንወዳለን። ሰውነታችሁ ለረጅም ጊዜ ስኳር እንደ ዋነኛ የኃይል ምንጭ ሲጠቀም ስለቆየ እሱን ስታቆሙ የት አለ ስኳሩ ብሎ መጠየቁ አይቀርም። ልክ እንደ ማንኛውም ሱስ ማለት ነው። በዚህ ወቅት መጠነኛ ራስ ምታት፣ የትኩረት ማጣት ወይም ብስጭት ሊሰማችሁ ይችላል። ይህ ግን የሽንፈት ምልክት ሳይሆን ሰውነታችሁ ራሱን እያጸዳና ከስኳር ጥገኝነት እየተላቀቀ መሆኑን የሚያሳይ ትልቅ የምስራች ነው። በዚህ ወቅት ተስፋ አትቁረጡ። ይልቁንም በቂ ውሃ ጠጡ፣ ራሳችሁን አዝናኑ፣ እናም ሰውነታችሁ ወደ ተፈጥሯዊ ኃይል ምንጭ እስኪሸጋገር ድረስ በትዕግስት ጠብቁ። በዚህ ወቅት እንደ አቮካዶ፣ ለውዝና እንቁላል ያሉ ጤናማ ስብና ፕሮቲን ያላቸው ምግቦችን መመገብ ሰውነታችሁ ሳይራብ ይህንን የሽግግር ወቅት እንዲያልፉ ይረዳችኋል። ከ3ኛው ቀን በኋላ ግን አስገራሚ ለውጦች በሰውነታችሁ ላይ ማስተዋል ትጀምራላችሁ። በመጀመሪያ የምታዩት ትልቅ ለውጥ ቆዳችሁ ላይ ነው። ስኳር በሰውነት ውስጥ ኢንፍላሜሽን ወይም ውስጣዊ መቆጣትን ስለሚፈጥር ቆዳችን እንዲሰነጣጠቅ፣ ብጉር እንዲወጣና ያለ ዕድሜ የእርጅና ምልክቶች እንዲታዩ ያደርጋል። ስኳርን ስታቆሙ ግን የቆዳ ሴሎች ራሳቸውን ማደስ ይጀምራሉ። ቆዳችሁ ይበልጥ የጠራ የሚያበራና ለስላሳ ይሆናል። ብዙዎቻችን ለቆዳችን ውበት ውድ የሆኑ ክሬሞችን እንገዛለን። ነገር ግን እውነተኛው ውበት የሚጀምረው ከውስጥ መሆኑን የምንረዳው ስኳርን ስናቆም ነው። በተጨማሪም በሆድ አካባቢ የሚሰማን የመነፋት ስሜትና የምግብ አለመስማማት ችግሮች በከፍተኛ ሁኔታ ይቀንሱልናል። ይህ ደግሞ በራስ የመተማመን ስሜታችን ይጨምርልናል። ምክንያቱም ሰውነታችን እየቀለለና ይበልጥ ጤናማ እየሆነ መምጣቱን በተግባር ታያላችሁ። 7ኛው ቀን ላይ ስትደርሱ ደግሞ የአእምሯችሁ ንቃት እጅግ ይጨምራል። ከዚህ በፊት ሲሰማችሁ የነበረው የጭጋግ ስሜት ወይም ብሬን ፎግ ተወግዶ ነገሮችን በግልጽ የማሰብና የማተኮር አቅማችሁ ይጎለብታል። ጠዋት ስትነሱም ያለምንም ድካም በሙሉ ኃይል መነሳት ትጀምራላችሁ። በሰውነታችሁ ውስጥ የነበረው የውሃ ክምችት ስለሚቀንስ ክብደታችሁ መጠነኛ ቅናስ ያሳያል። ዋናው ነጥብ ግን ክብደት መቀነሱ ብቻ ሳይሆን ሰውነታችሁ ለኢንሱሊን ያለው ምላሽ መስተካከሉ ነው። ይህ ለውጥ ወደፊት ለሚመጡ እንደ ስኳር በሽታና የልብ ህመም ያሉ ስር የሰደዱ ችግሮች ትልቅ መከላከያ ይሆናል። 7ኛው ቀን ላይ ስትደርሱ የጣፋጭ ፍላጎታችሁ ሙሉ በሙሉ ይጠፋል። ምክንያቱም ሰውነታችሁ አሁን ኃይልን ከስብ ማግኘት ለምዷልና ለዛ ለስኳር ያላችሁ ፍላጎት ይቀንሳል ማለት ነው። ውድ የጤና 360 ቤተሰቦቻችን ይህ የ7 ቀን ጉዞ የረጅም ዘመን የጤና ህይወት መጀመሪያ እንዲሆንላችሁ እንመኛለን። ይህንን ቪዲዮ ከወደዳችሁት ለምትወዳቸው ሰዎች ሼር በማድረግ የጤና መልእክተኛ ሁኑ። እናንተም ይህንን ጉዞ ጀምራችሁ ያያችሁትን ለውጥ በኮሜንት መስጫው ላይ እንደምትነግሩኝ ተስፋ አድርጋለሁ። ለጤናው ትኩረት ይስጡ።
ጤና 360 ሁሌም ከጎኖት ነው። በሚቀጥለው ቪዲዮ እስክንገናኝ በጤና እና በሰላም ቆዩን ስንል መልካም ምኞታችንን እናስተላልፋለን። አመሰግናለሁ ቪዲዮን እስከመጨረሻው ስለተመለከታችሁ።